አብዛኞቹ ወንዶች አንዲትን ሴት ለማማለል ሲያስቡ ወደ አእምሯቸው የሚመጣው ገንዘብ፣ ዘመናዊ መኪና ወይም ውድ ስጦታዎች ናቸው። ነገር ግን እነዚህ ነገሮች የሴት ልጅን አይን እንጂ ልብ ሊገዙ አይችሉም። ምክንያቱም ውጫዊ ማራኪነት ብቻውን ስነ ልቦናዊ ትስስርን አይፈጥርም። አንተ ራስህን ለማስደመምና የህይወትህን ታሪክ ለመዘርዘር ስትሞክር፣ እርሷ ግን በውስጧ ይህም እንደሌሎቹ አሰልቺ ነው ብላ እየፈረደችብህ ትሆናለች። እውነተኛው የፍቅር ጥበብ የሚጀምረው እርሷ ዓለም እንዲያይላት ከገነባቸው የውሸት ማንነት ወይም ማስክ ጀርባ ያለውን እውነተኛ ስሜት ማንበብ ስትችል ብቻ ነው። ዛሬ ማካፈልህ ስለ ተራ የፍቅር ቀጠሮ ወሬዎችን አይደለም። ይልቁንም የሰው ልጅ ጨለማና ጥልቅ ተፈጥሮ የተረዳው የማኪያቬሊን የጨለማ ስነ ልቦና ሚስጥሮች ነው። እነዚህን 9 ጥያቄዎች ስትጠቀም አንተ ተራ አውሪ ሳትሆን የእርሷን ስሜት የምትመረምር የልብ ቀዶ ጥገና ሐኪም ትሆናለህ። ጥያቄዎቹ የላይኛውን የውሸት ገጽታዋን በመቅደድ የዶፓሚንና የአድሬናሊን ስርዓቷን እንዲናጋ ያደርጉታል። ሴት ልጅ የምትማረከው ሀብት ላለው ወንድ ሳይሆን ማንነቷን ልደብቅበት ለማትችለውና ስሜቷን ለሚቆጣጠር ኃያል ወንድ ነው። ይህን ስትረዳ አንተን ማሰብ ማቆም አትችልም። ምክንያቱም የተጠማችውን እውነተኛ መታየትና መጋለጥ ሰጥተሃታል። ነገር ግን ይህ ስልት ለደካሞች አይሰራም። የምታየውን ምስቅልቅል ለመቋቋም ዝግጁ ካልሆንክ አሁኑኑ ይህን ቪዲዮ ማየቱን አቁም። ከ9 ጥያቄዎችና ከዝምታ ጥበብ ጋር ራስህን ለማስታጠቅ ዝግጁ ከሆንክ ግን እስከ መጨረሻው አብረኸኝ ቆይ። የመጀመሪያው ጥያቄ የህልውና ባዶነት። ሰዎች በሞሉበት ክፍል ውስጥ ሆነሽ እንኳን ብቸኝነት የሚሰማሽ መቼ ነው በላት። አሁን ወደ ጨለማው ክፍል እንገባለን። ይህ ጥያቄ እያንዳንዱ ሰው የሚሰማውን የህልውና ብቸኝነት ኢላማ ያደርጋል። በቴክኖሎጂ በተሳሰረ ዓለም ውስጥ ብንኖርም ከምን ጊዜውም በላይ ብቸኞች ነን። ተከታዮች አሏት፣ ጓደኞች አሏት፣ ትኩረት አላት። ነገር ግን በውስጧ ማንም ሊደርስበት የማይችል ባዶ ቦታ አለ። ይህን ስትጠይቅ ራስህን ከህዝቡ እየለየህ ነው። ህዝቡ ጫጫታ ነው፣ አንተ ምልክት ነህ። ቁስሉን እየነካኸው ነው። ስልቱ ይህ እኛና ዓለም የሚል ስሜት ይፈጥራል። ስለ ብቸኝነት ስሜቷ ስታምን ዓለም እንደማያረካት እየተናገረች ነው። አንተ መሸሸጊያ ትሆናለህ። ባዶነቷን የሚረዳላት ብቸኛ ሰው ትሆናለህ። መፍትሄ አትስጥ። መውጣት አለብሽ አትበል። ባዶነቱን አረጋግጠላት። ስሜቱን አውቀዋል። ሁሉም ሰው አንቺን በማይገባሽ ቋንቋ የሚያወራ ይመስላል በላት። አሁን አጋሮች ናችሁ። ሚስጥራዊ ስምምነት ፈጥራችኋል። ትልቅ ቅርርብ የሚመጣው ደስታን በመጋራት ብቻ ሳይሆን ህመምንም በመጋራት ነው። ሁለተኛ የግምት ፈተና ነው። ስለኔ አሁን ስሜትሽ ምን እየነገረሽ ነው ብለህ ጠይቃት። ይህ ከዝርዝር ውስጥ በጣም አጥቂ የሆነ ጥያቄ ነው። ግጭትን ይጋብዛል። አራተኛውን ግድግዳ ይሰብራል። በተለመደ ዴቲንግ ማለት ሁለት ሰዎች እርስ በርስ እየተገማገሙ እንዳልሆነ ማስመሰል ነው። ኮምጣጤ ትወጃለሽ በላት። አዎ ስትል የውስጥ መልእክቱ ግን አንተ ስጋት ነህ፣ አቅራቢ ነህ፣ ካንተ ጋር መተኛት እፈልጋለሁ የሚል ነው። ይህ ጥያቄ የውስጡ መልእክት ወደ ብርሃን ያወጣዋል፣ እንድታይህ ያስገድዳል። ሲቪህን ወይም ልብስህን ሳይሆን አንተን። ሴቶች ሰዎችን በማንበብ ችሎታ ይኮራሉ። ይህንን በመጠየቅ እየፈተንካት ነው። እሺ እስኪ አንብቢኝ እያልካት ነው። ይህን የሚያሳብድ ፍላጎቷን ወይም ጥርጣሬዋን በቃላት እንድታወጣ ስለሚያስገድዳት ነው። ስሜቱ ችግር እንደሆንክ ይነግረኛል ካለች ፈገግ ብለህ ስሜትሽ ስለት ነው በላት። ስሜቴ ደህና እንደሆንክ ይነግረኛል ካለች ወደ ሌላ አቅጣጫ እያየህ በጣም እርግጠኛ አትሁኝ በላት። በእርግጠኝነት እየተጫወትክ ነው። የማኪያቬሊን ዘዴ ግልጽ ባልሆነ ነገር ላይ የተመሰረተ ነው። በማንነት 100% እርግጠኛ እንድትሆን አትፍቀድላት። እንደተረዳች ካሰበች ፍላጎቷን ታጣለች። ይህ ጥያቄ ጨዋታውን እንድታውቅና የእርሷን ፍርድ እንደማትፈራ ያረጋግጣል። ሶስተኛ የህመም ትዝታ። አሳዛኝ ስለሆነ ሳይሆን ስሜቱ ከፍተኛ ስለነበረ አሁንም ድረስ የሚረብሽ ትዝታ ምንድነው በላት። ደስታ ይረሳል፣ ሰላም ይረሳል፣ ከፍተኛ ስሜት ግን ዘላለማዊ ነው። የሰው ልጅ አእምሮ ከፍተኛ መነቃቃት ያላቸውን ትዝታዎች ያስቀድማል። የፈራንበት፣ በደስታ የሰከርንበትን ወይም የፈራረስንበትን ጊዜ እናስታውሳለን። አብዛኞቹ ወንዶች ጥሩ ወንድ ለመሆን ይሞክራሉ። ስለ ደስተኛ ነገር ማውራት ይፈልጋሉ። ፈገግ እንድትል ይፈልጋሉ። ነገር ግን አንተ ፈገግ እንድትል ብቻ አይደለም የምትፈልገው፣ እንዲሰማት ነው የምትፈልገው። ስለሚረብሽ ትዝታ ስትጠይቅ የድሮውን ስሜት የሚቀሰቅሰውን የነርቭ መንገድ እንደገና እያባበልክ ነው። ታሪኩን ስትናገር ስለ መለያየት፣ ስለወሰደችው አደጋ፣ ስለ ስሜት ሰውነቷ ኬሚካሎችን እንደገና ይቀምሳቸዋል። የልብ ምቷ ይጨምራል። የአይን ብሌኗ ይሰፋል። የሲሰማት ከፊት ለፊቷ የተቀመጥከው አንተ ስለሆንክ አእምሯ ያንን ከፍተኛ ስሜት ካንተ ጋር ማገናኘት ይጀምራል። ይህ ስነ ልቦናዊ ዝርዝር ነው። የትዝታውን ስሜት ካንተ መገኘት ስሜት ጋር ታምታታለች። እየጠየቅ ያለው ለቴራፒ አይደለም፣ የመፈወስ ዓላማ የለህም። እየጠየቅ ያለው የእርሷን የስሜት ጣሪያ ለመረዳት ነው። ከስሜት ትሸሻለች ወይስ ታሳድደዋለች? ስለምስቅልቅል የምትነግር ከሆነ
በመረጋጋት እንደምትሰለች ታውቃለህ። ስትራቴጂህን አስተካክል። 4ኛ ያልተነገረ ፍላጎት። ሰው እንዳይፈርድብሽ ስለምትፈሪ ጮክ ብለሽ ተናግረሽ የማታውቂው ፍላጎት ምንድነው ብለህ ጠይቃት። ይህ ካደጋው የጠለቀ ነው። ወደ ሀፍረት ይሄዳል። ሀፍረት በሰው ልጅ ስነ ልቦና ውስጥ በጣም ኃይለኛ ፍዝዝ ነው። ሁላችንም የምንፈልጋቸው በፍቅር፣ በስሜት፣ በሙያ ውስጥ የሚገጥሙ ነገር ግን ስህተት ናቸው ብለን የምናስባቸው ነገሮች አሉ። ይህንን በመጠየቅ የንስሐ አባት ቦታ እያያስክ ነው። በሃይማኖት ታሪክ ውስጥ ቄስ ኃይል የሚኖረው የመንደሩን ሚስጥር ስለሚያውቅ ነው። እሱ ሀፍረትን ይይዛል። አንተ ያንን ቦታ እየወሰድክ ነው። ይህንን ቀድሞ መጠየቅ አትችልም። አየሩ እስኪከብድ ዝምታ እስኪሰፍን መጠበቅ አለብህ። ድምጽህን ዝቅ ማድረግ አለብህ። ቶንህ ወጥና የተረጋጋ መሆን አለበት። ከተደሰትክ ጅል ትመስላለህ። ከተረጋጋ ሳይኮሎጂስት ትመስላለህ። ስትመልስ ለመርካቷ ካርታውን እየሰጠች ነው። አብዛኞቹ ወንዶች ሴት ምን እንደምትፈልግ ይገምታሉ። አእምሮ ለማንበብ ይሞክራሉ፣ ይወድቃሉ። ጎበዝ ወንድ በቀላሉ ይጠይቃል፣ መረጃውን ያወጣል። ከዚያም በትክክል የምትናፈቀውን ነገር ይሰጣታል ወይ ይነፍጋታል። ካመንታውና ልነግርህ አልችልም ካለች አትግፋ። ፈገግ ብለህ መናገር አይጠበቅብሽ። ማመንታትሽ ራሱ ልናወራው የሚገባን ነገር እንደሆነ ይነግረኛል በላት። እዚያው ተወው፣ ምናልባት ያሰቃያት ይሆናል። 5ኛ የማንነት መገለጥ። ትክክለኛ ማንነትሽን ለመጠበቅ ለዓለም የምታሳየው ያቺ ስሪት ወይም ማንነት የትኛው ነው በላት። ይህ በቀጥታ በኢጎ ላይ የሚሰነዘር ጥቃት ነው። ሁሉም ሰው ማስክ ያደርጋል። ማስኩ ግን ይከብዳል፣ መሸከም ያደክማል። አብዛኞቹ ወንዶች የሚወዱት ማስኩን ነው። በጣም ጥሩ ነሽ፣ በጣም ደስተኛ ነሽ፣ በጣም ጠንካራ ነሽ እያሉ ማስኩን ያደንቃሉ። ይህ ይሰለቻል፣ ምክንያቱም ውሸት እንደሆነ ታውቀዋለች። ይህንን ጥያቄ ስትጠይቅ የሆነ አቤታዊ ነገር እየሰራህ ነው። ትወናውን እውቅና እየሰጠኸው ነው። ይህ ሁሉ አንቺ እንዳልሆንሽ አውቃለሁ፣ እየተወንሽ እንደሆነ አውቃለሁ ያልካት ነው። ይህ ወዲያውኑ እፎይታን ይፈጥርላታል። ክብደቱን ልታወርደው ትችላለች። ሁሉንም ነገር የቻልኩ መስላለሁ እንጂ መስቀልቅለኝ ወይ ጠንካራ መስላለሁ እንጂ ስሜታዊ ነኝ ልትል ትችላለች። ማስኩ ምን እንደሆነ አንዴ ከነገረች በአንተ ፊት ደግማ ልታደርገው አትችልም። የጦር ጥቃቷን ገፈፍካት። አሁን ላንተ ተጋላጭ ነች። ተጋላጭነት ተቀባይነት ሲያገኝ ፈጣን ትስስር ይፈጥራል። እንደ ተጋላጭ ይሰማታል። በዚያ መጋለጥ ውስጥ ውሸቱን አልፎ ላየው ሰው ትተሳሰራለች። እርሷ መተወን የማያስፈልጋት ብቸኛዋ ሰው ትሆናለች። ይህ ደግሞ ሱስ የሚያስይዝ ነፃነት ነው። 6ኛ የአድሬናሊን ፓራዶክስ ነው። ወደ እርሱ ተስበሽለት የምታውቂው በጣም አደገኛ ነገር ምንድነው በላት። አብዛኞቹ ግንኙነቶች አሰልቺ ናቸው፣ ንጹህና አስተማማኝ ናቸው። የሰው ልጅ አእምሮ ግን ደህንነትን አይናፍቅም፣ ልዩነትን ይናፍቃል። የአድሬናሊን መጨመር ይናፍቃል። ሰራሽ ምንድነው ብለህ ስጠይቃት ሎጂክንና የተለመደ አሰልቺን እየቀሰቀስክ ነው። ስለ አደገኛ ነገር ስጠይቃት ግን ፍርሃትና ደስታ ወደሚፈጠርበት የአእምሮዋ ክፍል በቀጥታ እየተናገርክ ነው። አስተውል፣ ያደረግሽው አደገኛ ነገር ምንድነው ብለህ አልጠየቅም። ያ የኢንተርቪው ጥያቄ ነው። እውነትን ይጠይቃል። ወደ እርሱ የተሳብሽለት ነገር ምንድነው ማለት ግን ፍላጎትን ይጠይቃል። ስለ ድርጊቱ ሳይሆን ስለ ፈተናው ነው። ሁላችንም ጥላ ወይም ደግሞ የደበቅነው ነገር አለ። ህግ መጣስ የሚፈልግ፣ እሳት መንካት የሚፈልግ የውስጥ ማንነት አለን። ሴቶች ይህንን ጎን እንዲደብቁ ጥሩና ጨዋ እንዲሆኑ በማህበረሰቡ ተቀርጸዋል። ይህንን በመጠየቅ በዝምታ እንዲህ እያልካት ነው። ያንቺ ጨለማ አያስፈራኝም፣ እንዲያውም እሱን መቋቋም የምችለው ሰው እኔ ብቻ ነኝ ማለትህ ነው። ራስህን እንደማይፈርድ ታዛቢ አድርገህ እያቀረብክ ነው። እንድትናዘዝ እየጋበዝካት ነው። ስትመልስልህ መርዛማ የቀድሞ ፍቅረኛ ሊሆን ይችላል። በፍጥነት ማሽከርከር ሊሆን ይችላል። አትፍረድባት። ልታናድዳት አትሞክር። ዝም ብለህ አዳምጥ። ወደ ኋላ ተደገፍ። አይንና አይኗን እያየ አሁን ባንቺ ላይ ያ ይታየኛል በላት። አሁን አንተ አስተማማኝ ምርጫ አይደለም፣ አንተ ተባባሪ ነህ። 7ኛ ከህግ አፈንጋጭነት። ምንም መዘዝ እንደማይመጣ ብታውቂ አሁን የምጥሽው የመጀመሪያው ህግ ምንድነው ብለህ ጠይቃት። ወደ ጥላው እንመለሳለን። ስልጣኔ የተገነባው በመታፈል ላይ ነው። ፍሩድ ይህንን አስተምሮናል። ከህብረተሰቡ ጋር ለመስማማት ስሜታችንን እናልፋለን። ይህ ጥያቄ መዘዙን ያስወግደዋል። ለውስጥ ፍላጎቷ መጫወቻ ሜዳ ይፈጥርላታል። መስረቅ ትፈልጋለች፣ መጮ ትፈልጋለች፣ አንተን መሳም ትፈልጋለች፣ ስራዋን መልቀቅ ትፈልጋለች። መልሷ ምን እያፈነች እንደሆነም ይነግርሃል። ኬክ በላ ነበር አይነት ትንሽ ነገር ካለች ገና አልተከፈተችም። አሁንም ጥሩ ልጅ እየሆንሽ ነው በላት። አይንህን እያየች ህገወጥ ኢሞራላዊ ወይም ስጋዊ ነገር ከተናገረች ለመስቀልቅል ዝግጁ የሆነች ሴት አግኝተሃል። አንድምታው በማለትህ ውጥረቱን ወደ አሁኑ ቅጽበት እያመጣው ነው። ስለ ቲዮሪ አይደለም፣ በመካከላችሁ ስላለው ጉልበት ነው። ለአካላዊ ውጥረት በር ይከፍታል። ማውራት አቁሜ ሌላ ነገር አደርግ ነበር ካለች ጨዋታው አብቅቷል። አሸንፈሃል።
8ኛ የራስ መንገድ። ስላንቺ ባውቀው ኖሮ ያስወጣሃል ብለሽ የምታስቢው አንድ ነገር ምንድነው ብለ ጠይቃት። ይህ መበቀል የመጨረሻው ፈተና ነው። ሁሉም ሰው በቤቱ ምድር ቤት ውስጥ ያስቀመጠው ጭራቅ አለ። ሚስጥር፣ ልማድ ወይም ያለፈ ታሪክ ፍቅር አይገባኝም ብለው እንዲያስቡ የሚያደርጋቸው። የፍቅር ህይወታቸው ይህን ጭራቅ በመደበቅ ያሳልፋሉ። አንተ ግን እንዳሳየች እየጠየክ ነው፣ ስውሩን እየጠራህ ነው። ሰዎች የሚያስቡት የሚያስፈራ ነገር አሳይሃለሁ ያልከውን ነው። ይህ ለምን አባዜ ይፈጥራል? ከነገረችና አንተ ካልሸሸ ለእርሷ ዘላለማዊ ትሆናለህ። የምትፈራውን የመገፋት እውነት ትሰብራለህ። ካልነገረች ደግሞ ሚስጥር ይፈጠራል። አንድ ቀን እነግርሃለሁ ትላለች። የወደፊት የቀለበት አዙሪት ተፈጠረ። ሚስጥሩን ለመግለጥ ድጋሚ ልታይ ይገባል። ውጥረቱን ለማርገብ ካንተ ጋር መገናኘቷን መቀጠል አለባት። ይህንን መረጃ በጥንቃቄ ተጠቀምበት። ዕውቀት ማለት መያዣ ነው። ምን እንደምታስፈራ ስታውቅ ግንኙነቱን ምን እንደያዘው ታውቃለህ። የመተማመን ማጣቷን ቁልፍ ይዘሃል። በጭራሽ አታሹፍበት። በጭራሽ በጥብቅ ጊዜ አትጠቀምበት። ዝም ብለህ ያዘው። የሱ ክብደት ብቻ በቂ ነው። 9ኛ በጣም ወሳኝና የመጨረሻው ነገር ዝምታ ነው። ይሄ ጥያቄ አይደለም። በውይይት ውስጥ የጥያቄ አለመኖር ነው። በሁለት ውይይት ውስጥ ሪትም አለ። ማውራት፣ ማዳመጥ የቴኒስ ጨዋታ ነው። እርሷን ለማሳበድ ሪትሙን መስበር አለብህ። ኳሱን መመለስ ማቆም አለብህ። ከላይ ካሉ ጥልቅ ጥያቄዎች አንዱን ከመለሰች በኋላ ወደ ቀጣዩ አትሂድ። ለመዛመድ አትሞክር። ዝም ብለህ እያት። እይታህን አትቅለብ። ዝምታው እስኪረዝምና እስኪመች ድረስ ይቆይ። አብዛኞቹ ወንዶች ዝምታ ውስጥ ይደነግጣሉ፣ በሳቅ ወይም በወሬ ይሞታሉ። ኃያል ወንድ በዝምታ ውስጥ ያርፋል። በዚያ ዝምታ ውስጥ ሐሳብ ትሰራለች። ምን እያሰበ ነው? ብዙ ተናገርኩ እንዴ? ወደደኝ? እየፈረደብኝ ነው? አእምሯ አውታር ይሰራል። አንተ የሁሉ ማዕከል ነህ። ዝምታ አባዟን የምትሰራበት ሸራ ነው። ከተናገርክ ቅጽበቱን ትወስናለህ። ዝም ካልክ ቅጽበቱ ወሰን የለሽ ይሆናል። ዝምታውን ስትሰብር ቀስ ብለህ ተናገር። እንደጠበቅኩሽ አይደለሽም በላት። እናም እዚያው ተው። እንግዲህ እነዚህን ወሳኝ የሳይኮሎጂ ጥያቄዎች በመጠየቅ ሴት ልጅ በሚገባ መማረክ ትችላለህ ማለት ነው። የዛሬውን በዚሁ አበቃው። በቀጣይ ሌላ ቪዲዮ ይዤ እስክመጣ ቸር ሰንብቱ።